ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ዩኒት 4 ፓርት 3 ነው። ዳይጀስቲቭ ሲስተም ይላል። ዳይጀስቲቭ ሲስተም ማለት ስርዓተ እንሽርሽሪት ወይም ደግሞ የምግብ አፈጫጨት ስርዓት ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁንም አትርሱ። Before our body utilize the nutrient in the food we consume, the nutrient must be broken down physically and chemically. ሰውነታችን የተመገብነው ምግብ ኒውትረንቱን ከመውሰዱ በፊት ምን መደረግ አለበት ነው የሚለው። ይህ ኒውትረንት ብሮክን ዳውን መደረግ አለበት ወይም ደግሞ መሰባበር አለበት። ፊዚካሊም ኬሚካልም። ፊዚካሊ ሲባል መድቀቅ ነው። ኬሚካሊ ደግሞ ሌሎች ኬሚካሎች ተጨምሮበት ማለት ነው። እና ከዛ ብሮክን ዳውን ከተደረገ በኋላ አብዞርብ ኢንቱ ሴልስ ወደ ሴል ይገባሉ ማለት ነው። ኤንድ ዘ ዌስት መስት ቢ ኢሊሚኔትድ እና ዌስቱ ወይም ደግሞ ጽዳጁ ይወገዳል ማለት ነው። ኢሊሚኔት ማለት ማስወገድ ነው። ጀስት the digestive system takes the food we eat and እና ይሄ digestive system የተመገብነው ምግብ ይቀበላል። ከዛ break them into smaller components እነዚህን የተመገብናቸው ምግቦች ወደ ትንንሽ ኮምፖነንቶች ይሰባብረዋል ማለት ነው። that our body can use for food ይህን ወደ ትንንሽ ከቀየረ በኋላ ሰውነታችን ለኢነርጂ ለመስራት ወይም ደግሞ ሴል ሪፔር ወይም ደግሞ የተጎዱ ሴሎችን ለመጠገን እና ግሮዝ ለእድገት ይጠቀመዋል ማለት ነው። እነዚህን የደቀቁ ምግቦችን digestive is the process by which the large complex molecule in food are broken down into smaller molecules that can be used by the body. digestive system የሚባለው ፕሮሰስ ነው ወይም ሂደት ነው። ኮምፕሌክስ የሆነ ላርጅ ሞሌኪውል የተመገብናቸውን ወደ መቀየር ነው ወደ ስሞለር ሞሌኪውል እና እነዚህ ስሞለር ሞሌኪውሎች ደግሞ ሰውነታችን እነዚህን ሪፔር ለማድረግ ኢነርጂ ለመስራት እና ለግሮዝ ይጠቀምበታል ማለት ነው። ስትራክቸራል ኮምፖነንትስ ኦፍ ዳይጀስቲቭ ሲስተም የሚለው እናያለን ወይም ደግሞ መዋቅሮቹን ማለት ነው። The digestive system is a collection of organs including digestive system እንግዲህ አንድ አይደለም የተለያዩ ኦርጋኖች ጥርቅም ነው ወይም ደግሞ የተለያዩ ኦርጋኖች አንድ ላይ የሚሰሩ ስራ ነው። ማን ናቸው እነሱ ኦርጋኖች? አንደኛ መጀመሪያ ላይ ማውዝ ምግብ ስንመገብ አፋችን አለ አይደለ? ከዛ ኢሶፋገስ ወደ ጉሮሯችን ይወርዳል። ከዛ ስቶማክ ወይም ደግሞ ጨጓራ፣ ከዛ ፓንክሪያስ ጣፊ አለ፣ ከዛ ሊቨር ጉበት ማለት ነው። ጋልብላደር ደግሞ ሐሞት፣ ላርጅ ኢንተስታይን ኤንድ ስሞል ኢንተስታይን ትንሹ አንጀትና ቀጭን አንጀትና ወፍራም አንጀት የሚባሉት፣ ሬክተም ሬቭ የሚባለው ኤንድ አነስቱሊ ብሎ ከዛ ይጨርሳል ማለት ነው ሂደቱን። ሪንግስ ኦፍ መስልስ እና ደግሞ ከዚህ በተጨማሪ መስል ወይም ደግሞ ጡንቻዎች አሉ። እነዚህ ጡንቻዎች ለምንድን ነው የሚያገለግሉን? ምግቡ እንዲፈጭ ኃይል የሚሰጡ ናቸው። ለእንቅስቃሴ ማለት ነው። ምግቡ በመንቀሳቀስ ነው የሚፈጨው። ለሱ ኃይል የሚሰጡ ናቸው እና እነዚህ ኮልድ ምን ይባላሉ? ስፊንክተር ይባላሉ። እነዚህ መስሎች ለዳይጀስቲቭ ሲስተም የሚያግዙት መስሎች ስፊንክተር ይባላሉ። ሴፓሬት ዋን ሴክሽን ፍሮም አናዘር እነዚህም ከላይ የተዘረዘሩትን ኦርጋኖች አንዱን ከሌላው ለያይተው የሚያስቀምጡ ናቸው። እነዚህ ስፊንክተር የሚባሉት the opening and closing of the sphincters እና እነዚህ ስፊንክተሮች ወይም ደግሞ መስሎች ይከፈታሉ ይዘጋሉ ማለት ነው። and the contraction of smooth muscle in the wall ወይም ደግሞ smooth muscle የሚባሉት በኢንተርናል ኦርጋናችን ያሉ መስሎች ናቸው ብለናል ባለፈው ስለመስል ስንማር። እነሱ keep food moving in one direction ምግቡ በአንድ ዳይሬክሽን መሄዱን እንዲቀጥል ያደርጉታል። ይህ ማለት ከላይ ወደ ታች ማለት ነው። እንዳይመለስ ነው የሚያደርጉት ማለት ነው። የሆነ ችግር ካልተፈጠረ በስተቀር ወይም ደግሞ ሰውነታችን ችግር ካላጋጠሙ ምግቡ በአንድ ዳይሬክሽን ነው የሚሄድ ማለት ከላይ ከጉሮሯችን ወደ ታች ነው እየወረደ የሚሄድ እንጂ አይመለስም ማለት ነው። ስለዚህ ይሄ እንዲሆን የሚያደርጉት ስፊንክተሮች እና ስሙዝ መስሎች ናቸው ማለት ነው። እና እዚህ ላይ ስዕሉ ላይ እንደምታዩት መጀመሪያ ላይ ማውዝ አለ፣ ሳሊቫሪ ግላንድ አለ፣ ከዛ በጉሮሯችን ወርዶ ታች ሊቨር አለ፣ ጋልብላደር ላይ የዘረዘርናቸው ማለት ነው። ሁሉም አሉ። ስለዚህ ሞመንት ኦፍ ፉድ ስናይ መጀመሪያ ላይ ማውዝ አለ ካፋችን፣ ከዛ ፋሪንክስ ጉሮሯችን ማለት ነው። ጉሮሯችን ከፍ ብላ ያለችው ማለት ነው። ከዛ ወደ ጉሮሯችን ስንወርድ ኢሶፋገስ ነው። ከዛ ስቶማክ አለ ወይም ደግሞ ጨጓራችን ጋር ይደርሳል። ከዛ ጨጓራችን ከደረሰ በኋላ ወደ ስሞል ኢንተስታይን ነው የሚሄደው። ስሞል ኢንተስታይን ማለት ቀጭኑ አንጀት ነው። ከዛ ከቀጭኑ አንጀት ወደ ላርጅ ኢንተስታይን የሚሄዱት ግን ወደ ዌስት የሆኑ ፕሮዳክቶች ናቸው። ይህ ማለት የሚወገዱት ፕሮዳክቶች ማለት ነው። ወደ ላርጅ የሚሄዱት ከዛ በኋላ ወደ አነስ ወይም ደግሞ ወደ ቱሊ ይሄዳሉ ማለት ነው። ቀጣይ የምናየው ፋንክሽን ኦፍ ዘ ዳይጀስቲቭ ሲስተም የሚለው ነው። የዚህ ዳይጀስቲቭ ሲስተም ጥቅሙ ምንድን ነው የሚለው እናያለን። we need food to fuel our bodies for energy growth and repair ምግብን እንግዲህ የምንጠቀመው ለምንድን ነው?
ለሰውነታችን ኤነርጂ ለማምጣት እና ግሮዝ ለማደግ እና የተጎዱ ሴሎችን ሪፔር ወይም ደግሞ ለመጠገን ማለት ነው። ዳይጀስቲቭ ሲስተም ኮንቨርት ፉድ ዊ ኢት ኢንቱ ዜር ሲምፕለስት ፎርም። ዳይጀስቲቭ ሲስተም ይህ ሲስተም የተመገብነው ምግብ ትልልቅ ነው የምንመገበው ምግብ እሱን ወደ ምን ይቀይረዋል? ሲምፕለስት ፎርም ወይም ደግሞ ወደ ዝቅተኛው ፎርም ይቀይረዋል። ለምሳሌ ግሉኮዝ ወይም ደግሞ ሱገር የሚሰራው ካርቦሃይድሬት ወይም ደግሞ የተለያየ የምንመገባቸው ምግቦች ከነሱ ግሉኮዝ ተጣርቶ ወደ ግሉኮዝ ይቀየራሉ። ሌላ ደግሞ አሚኖ አሲድ ይሰራሉ። ይህ አሚኖ አሲድ የሚባለው ፕሮቲን የሚሰራበት ነው። ግሉኮዝ ካርቦሃይድሬት የሚሰራበት ነው። አሚኖ አሲድ ደግሞ ፕሮቲን የሚሰራበት ማለት ነው። ፕሮቲን እንግዲህ ገንቢ ምግብ ነው አይደለ? ሰውነታችን የሚገነባው ፕሮቲን እነዚህ ፕሮቲኖች ናቸው። ስለዚህ አሚኖ አሲዶች ናቸው ማለት ነው። ሌላኛው ፋቲ አሲድ ወይም ደግሞ ፋቲ አሲድ የሚባለው ፋትን የሚሰሩ ትንንሽ ኮምፖነንቶች ናቸው ማለት ነው። ሂውማን ዳይጀስቲቭ ሲስተም ዩዝ ቦዝ መካኒካል ኤንድ ኬሚካል ዳይጀሽንስ። የሰው ዳይጀስቲቭ ሲስተም ሁለቱን ምንና ምን ይጠቀማል? መካኒካል ወይም ደግሞ ፊዚካል የሚባለው ማለት ምግቡን ቀጥታ እንደተመገብ ነው ማድቀቅ ማለት ነው። ምንም ኬሚካዊ ሳይቀየር ማድቀቅ ማለት ነው። እዛ ደግሞ ወደ ኬሚካል ሲባል ወደ ሌላ ሳብስታንስ ይቀይረዋል ማለት ነው። እና ኢንቱ ብሬክ ዳውን ፉድ ኢንቱ አብዞርብድ ሳብስታንስ ዱሪንግ ኢትስ ጆርኒ ስሩ ዳይጀስቲቭ ትራክት። ወደ ሴላችን መግባት የሚችል አድርጎ ነው ብሬክዳውን የሚያደርገው ማለት ነው። ማለት በጣም ትንንሽ አድርጎ ብሬክ ያደርግልናል ማለት ነው። ብሮክን ዳውን ፉድ ኢዝ ዘን አብዞርብድ ኢንቱ ብለድ ስትሪም። እና የተደቀቀው ምግብ ወደ ምን ይገባል ነው የሚለው ወደ ብለድ ስትሪም ወይም ደግሞ ወደ ደማችን ይገባል። ፍሮም ስሞል ኢንተስታይን። ይህ ወደ ደም የሚሄደው ምግብ ከስሞል ኢንተስታይን ነው የሚነሳው። ኤንድ ኒውትረንትስ አር ካሪድ ቱ ኢች ሴል ኢን ቦዲ። እና እነዚህ ኒውትረንቶች ወደ ሰውነታችን ይገባሉ ማለት ነው። ወደ ተለያዩ ሴሎች ይገባሉ። ዳይጀስሽን ስቶሪ ስቶሪ ኦፍ ብሬድ ኤንድ ኤግ። እንግዲህ የዳይጀስሽን ስቶሪ አለ። የምንና የምን ስቶሪ ነው? የዳቦና የእንቁላል ስቶሪ ነው። ስቶሪ ኢዝ አባውት ሎንግ ትሪፕ ዊዝ ስቶርም ኤንድ ሰቨራል ቻሌንጅስ። ይህ ስቶሪ በጣም ረዥም የሆነ ጉዞውን የሚያሳይ ነው ማለት ነው። እና ደግሞ በዛ ጉዞ ውስጥ የተለያዩ ቻለንጆች ወይም ደግሞ ችግሮች አሉ። ኢትስ ኤ ዲፊካልት ጀርኒ ዊዝ ሎንግ ዲስታንስ። ይሄ ዲፊካልት ወይም ደግሞ አስቸጋሪ ጉዞ ሆኖ ደግሞ ያነ ጉዞ ረዥም ነው የሚለው። ኤንድ ኢት ቴክስ ሰቨራል ሃወርስ። እና ደግሞ ምን ያህል ጊዜ ይፈጃል? በጣም ብዙ ሰዓት ይፈጃል። ኤቭሪቲንግ ቼንጂንግ ኢን ኢት። ሁሉ ነገር ይቀየራል ማለት ነው በጉዟቸው። እነዚህ ዳቦና እንቁላል እየተጓዙ ባሉበት ሰዓት ብዙ ነገር ይቀየራል ማለት ነው። ማለት የምንመገበው ምግብ ማለት ነው። እሺ ኢት ስታርትስ ዊዝ ዘ ፈርስት ባይት ኦፍ ብሬድ ዊዝ ኤግ ኦር ሳንድዊች። ይሄ ጉዞ የሚጀምረው የመጀመሪያው ቢት ማለት ንክሻ ማለት ነው። አንድ ሰው ምግብ ሲበላ ዳቦ በእንቁላል ወይም ደግሞ ሳንድዊች ሲበላ መጀመሪያ ይነክሳል አይደለም? ጉዟቸው የሚጀምረው ከዚህ ከመነከስ ወይም ደግሞ ቢት ላይ ነው የሚጀምረው። ዩር ቲዝ ቴክ ኤ ቢግ ባይት ኦፍ ዩር ሳንድዊች ኦር መካኒካል። ይሄ ጥርሳችን ሳንድዊቹን ቢት ያደርገዋል ወይም ደግሞ ይነክሰዋል። ይህ ምን አይነት ዳይጀስሽን ነው? መካኒካል ወይም ደግሞ ፊዚካል ነው ማለት እናደቀዋለን አይደለ? ትልቅ የነበረውን ወደ ማድቀቅ እንጀምራለን። እሱ መካኒካል ይባላል። ዩር ሞላርስ ቸው ዩር ሳንድዊች ኤንድ ሳሊቫሪ ግላንድ ስታርት ወርኪንግ ኢት ሜክ ቱ ኢዚየር ቱ ስዋሎ። ይህ ሞላር ወይም ደግሞ መንጋጋችን ሳንድዊቹን ማላመጥ ቸው ማለት ማላመጥ ነው። ማላመጥ ይጀምራል። በዛ ሰዓት ሳሊቫሪ ወይም ገላንድ የሚባለው ወይም ደግሞ የምራቅጢ ኢንዛይም አለው። እሱ ምን ያደርጋል? ይህን ምግቡን ለማዋጥ መወስተን ወይም ደግሞ እርጥብ ያደርግልናል። ኢትስ ኤ ቢግ ዌት ቦል አስ ኢፍ ኢት ዋዝ ማጂክ ስታርች ኢን ዩር ብሬድ ቢግን ቱ ተርን ኢንቱ ማልቶዝ ሳሊቫሪ አማይለዝ። ስታርች የሚባለው እጽዋት ምግባችን የሚያጠራቅሙበት ማለት ነው ስታርች። ስለዚህ ይህ ስታርች ይሰባበርና ወደምን ይቀየራል? ማልቶዝ ወይም ደግሞ ሳሊቫሪ አማይለዝ ወደሚባል ይቀየራል። ሳም ሞር ቸው ኤንድ ዩር ታንግ ፑሽስ ዘ ቦል ኦፍ ፉድ ኦር ቦል ኢንቱ ባክ ኦፍ ዩር ትሮት። ወይም እያላመጥን ያለው ነገር ሲደቅ ማለት ነው። ቦል የሚባለው ሲደቅ ነው። ከዛ በኋላ ወደምን ይሄዳል? ወደ ጉሮሮ ይሄዳል ማለት ነው። ኤ ፍላፕ ኦፍ ካርትሌጅ ኦር ኢፒግሎቲስ ሎኬትድ ኢን ዘ ትሮት ቢሃይንድ ዘ ታንክ ክሎዝ ዘ ትራኪያ ኤንድ ፑሽስ ዘ ፉድ ዳውን ዩር ጉሌት ኦር ኢሶፋገስ ይላል። እና ኢፒግሎቲስ የምትባለው ከጉሮሯችን ከፍ ብላ ያለች ነገር ሁና ምግብ ወደ ሳምባችን እንዳይሄድ የምታደርጋለች እና እሷ መንገዱን ትመራዋለች፣ ሎኬት ታደርገዋለች። ይሄን ማለት ነው ምግቡን ሎኬት ታደርገዋለች። ከዛ በኋላ ወደ ምን ይሄዳል? በጉሮሯችን አድርጎ ወደ ታች ይወርዳል ማለት ነው። ኔክስት ዩር መስል ኦር ስሙዝ። ከዛ በኋላ ወደ ታች ከደረሰ በኋላ
ስሙዝ መስል ወይም ደግሞ ኢንተርናል ውስጥ ያለው መስል ምን ያደርጋል? ስኩዊዝ ዘ ዌት ፉድ ዳውን ኤንድ ኢሶፋገስ ኦር ፓሪስታለሲስ ይላል። ይሄ ዌት የሆነውን ወይም ደግሞ እርጥቡን ምግብ ስኩዊዝ ያደርገዋል ወይም ደግሞ ይጨምቀዋል ነው የሚለው። ዘን ስፊንክተር መስል፣ ስፊንክተር መስል ማለት ሰፓሬት አድርጎ የያዘው ኦርጋኖቹ ሰፓሬት የሚያደርገው ማለት ነው። ምን ይሆናል ነው የሚለው ኦፕን ይሆንና ከዛ ኤንድ ዘ ብሬድ ሙሽ አራይቭ ኢን ዩር ስቶማክ። ስፊንክተር መስል ኦፕን ከተደረገ ወይም ደግሞ ከተከፈተ ይሄ ብሬድ ወደ ስቶማክ ሆኖ ጨጓራ ገባ። እዛ ዘ ስቶማክ ፕሮዲውስ አን ኢንዛይም ኦር ፔፕሲን። ይህ ስቶማክ ምግብ ወደ ውስጡ ሲገባ ኢንዛይም ያመርታል። ምን ይባላል? ፔፕሲን ይባላል። ዊች ብሬክ ዳውን ዘ ፉድ ኦር ፕሮቲን። ይሄ ኬሚካል ነው። ስለዚህ ፉዱን ወይ ደግሞ ምግቡን ብሬክ ዳውን ያደርገዋል ወይም ይሰባብረዋል ማለት ነው። ኢንቱ ስሞለር ፒስስ ኦር ሾርት ፔፕታይድ እና ወደ ትንንሽ ፒሶች ወይም ደግሞ ፔፕታይድ ማለት ፕሮቲኑ ሲሰባበር ማለት ነው። the wall of the stomach contract or physically እና የስቶማኩ ወል ወይም ደግሞ ግድግዳ ኮንትራክት ያደርጋል ወይም ደግሞ ይኮማተራል። ይሄ ፊዚካል ነው and mix the food and chemical HCl together እና ከዛ ስቶማካችን ውስጥ ወይም ጨጓራችን ውስጥ HCl የሚባል ሃይድሮክሎሪክ አሲድ አለ። ይሄ ሃይድሮክሎሪክ አሲድ ለመፍጨት ነው የሚያገለግለው፣ ምግብን ለመፍጨት ማለት ነው። ስለዚህ ጨጓራችን በሚኮማተርበት ጊዜ ፊዚካሊ የተመገብነው ምግብና HCl ጨጓራችን ውስጥ ያለው ሃይድሮክሎሪክ አሲድ ይደባለቃል ማለት ነው። ሶ ኢት ብሬክስ ዘ ፉድ ኢንቱ ስሞለር ቢትስ። ስለዚህ ይሄ ኬሚካል ወደ ትንንሽ ቢት ይቀይረዋል ማለት ነው የተመገብነው ምግብ። ዘን ኤ ቫልቭ ኦፕን ኤንድ ዘ ሃፍ ዳይጀስት ፉድ ኦር ቻይም ኢዝ ፑሽድ ኢንቱ ስሞል ኢንተስታይን እና እዛ በኋላ ይህን ከሰራ በኋላ ቫልቭ አለ ወይም ደግሞ የሚከፈት ነገር አለ። እሱ ተከፍቶ ይሄ የተመገብነው ሃፍ ወይም ደግሞ ግማሽ የሚሆነው ወደ ምን ይሄዳል? ወደ ስሞል ኢንተስታይን ይገፋል ማለት ነው። ኢንሳይድ ዘ ስሞል ኢንተስታይን ውስጥ ዜር አር ኬሚካልስ ኤንድ ሊኩዊድስ። አሁንም እዚህ ላይ ኬሚካል አሉ ደግሞ የሆነ ሊኩዊዶችም አሉ ወይም ደግሞ ፈሳሾች አሉ። ዞስ ፍሮም ዩር ፓንክሪያስ ኒውትራላይዝ ዘ አሲድ ኦር ባይካርቦኔት። እነዚህ ደግሞ ምንድናቸው? ከፓንክሪያስ ወይም ደግሞ ከጣፊ የሚመጡ የተመገብነው ምግብ ኒውትራላይዝ የሚያደርጉ ለምሳሌ አሲድ ነክ ከሆነ የተመገብነው ኒውትራል የሚያደርጉ፣ ቤዝም ከሆነ ኒውትራል የሚያደርጉ ናቸው ማለት ነው። እና ባይካርቦኔት ነው የሚባሉት። ዞስ ፍሮም ዩር ጋል ብላደር፣ ከጋል ብላደር ደግሞ የሚመጡ ባይል ሳልት የሚባሉ አሉ። ብሬክ ዳውን ፋት ኢንቱ ስሞለር ፒስ፣ የተመገብነው ስብ ነገር ወደ ትንንሽ ፒስ የሚቀይሩ ናቸው። ከጋል ብላደር ወይም ከሐሞት የሚመጡት ማለት ነው። ባይል ሳልት ይባላሉ። the small intestine is wet and filled with things that look like small fingers or veal እና small intestine ዌት ነው ወይም ደግሞ እርጥብ ነው እና ቪል የሚባሉ ፊንገር የሚመስሉ ነገሮች የተሞላ ነው ማለት ነው። ትንሹ አንጀት ወይም ቀጭኑ አንጀት የሚባለው they absorb nutrients from the food you eat እና እነዚህ ፊንገር የሚመስሉት ወይም ደግሞ ባይሎቹ ኒውትራንትን ከምግብ ያሉትን ኒውትራንቶች ይወስዳሉ፣ ይቀበላሉ ማለት ነው። from the belly the nutrients or vitamin mineral አሚኖ አሲድ ግሉኮዝ ኤንድ ፋቲ አሲድ። እነዚህ ኒውትራንቶች ወይም ደግሞ ንጥረ ነገር የሚባሉት እነዚህ ቫይታሚን፣ ሚነራል፣ አሚኖ አሲድ ማለት ፕሮቲን የሚሰሩ ናቸው። ግሉኮዝ እና እነ ፋቲ አሲድ አሉ። ከዛ ዊል ፍሎ ኢንቱ ዩር ብለድ ስትሪም። እነዚህ ኒውትራንቶች ወደ የት ይሄዳሉ? ወደ ብለድ ስትሪም ወይም ወደ ደማችን ይገባሉ ማለት ነው፣ አብዞርብሽን የሚደረጉት። ሊቪንግ ቢሃይንድ ዳት ማተሪያልስ ዛት አር ኖት ኒውትሪሽየስ፣ ኒውትረንት ያልሆኑትን ደግሞ ይተዋቸዋል ማለት ነው፣ ወደ ብለድ ስትሪም አይገቡም። በት ዘ ስቶሪ ኢዝ ኖት ፊኒሽድ የት፣ ነገር ግን ጉዟቸው ወይም ደግሞ ታሪካቸው አላለቀም። የሳንድዊች ጉዞ አላለቀም ገና። ዘ አንዳይጀስትድ ፉድ ዛት ዩር ቦዲ ካንት ዩዝ ኢዝ ፑሽድ ኢንቱ ዘ ላርጅ ኢንተስታይን። አንዳይጀስት የሆነው ወይም ደግሞ ያልተፈጨው ምግብ ከሰውነታችን ውስጥ ያለው ወደ የት ይገፋል ነው የሚለው? ወደ ላርጅ ኢንተስታይን ወይም ወደ ትልቁ አንጀት። ከትንሹ አንጀት ወደ ብለድ ስትሪም ነው የሚሄደው። ከዛ ከትንሹ አንጀት የተረፉት ግን ደግሞ ምንድነው የሚደረጉት? ወደ ላርጅ ኢንተስታይን ወይም ወደ ትልቁ አንጀት ይሄዳሉ ማለት ነው። ኢት ጌትስ ስሞለር ሃርደር ኤንድ ድራየር ቢካዝ ዘ ዋተር ኢዝ ሪሙቭድ ፍሮም ኢት። ይሄ ወደ ላርጅ ኢንተስታይን የሚሄዱት ትንሽ ስሞለር ናቸው ደግሞ የደቀቁ ናቸው። ሃርደር ጠንከር ያሉና ድራየር ናቸው። ምክንያቱም ውሃው ወደ ደማችን ይሄዳል ከኒውትረንቶቹ ጋር ውሃው ወደ ደም ስለሚሄድ እነዚህ ደረቅ ያሉ ይሆናሉ ማለት ነው። ኤንድ ሪሳይክልድ ባክ ኢንቱ ዩር ቦዲ እና ትንሽ ሪሳይክል ይደረጋሉ። the undigested food that leaves your body is only 1/3 of the size of what first arrived in your
ኢንተስታይን አንዳይጀስት የሚደረጉት የሆኑት ወይም ደግሞ የማይጠቅሙት ምግቦች 1/3 የሚሆኑት ናቸው ማለት ነው። ናው ዘ ድራየር አንዳይጀስትድ ፉድ ኢዝ ሶሊድ እና አንዳይጀስት የተደረገው ድራየሩ ሶሊድ ሆኖ እንደ ጠጣር ነገር ይሆናል። ብራውን ዌስት ኦር ፎካል ማተር ኢት ጎዝ ቱ ኢንድ ኦፍ ዘ ላርጅ ኢንተስታይን ከዛ ከላርጅ ኢንተስታይን ይወጣና ወደ የት ይሄዳል? ዘ ሪክተም ዌይቲንግ ፎር ዩ ቱ ጌት ሪድ ኦፍ ኢት። ሪክተም ማለት ሬም ማለት ነው። ከዛ ወደ እሱ ይደርሳል ማለት ነው። ወደ ሪክተም ይሄዳል። አውት ኦፍ ዩር አነስ ኦር ኢጀሽን ከዛ በኋላ ምን ይደረጋል? በአነስ ወይም ደግሞ በቱሊ አውት ይደረጋል ወይም ደግሞ ይወጣል ማለት ነው። ኦፍ ኮርስ ዩ ናው ደረስ ከዛ በኋላ ያለውን እንግዲህ ታውቁታላችሁ። ዋት ዘ ሎንግ ትሪፕ ዶንት ዩ ቲንክ ይላል እና ምን አይነት ረዥም ጉዞ ነው እንግዲህ እንቁላልና ዳቦ ያደረጉት ጉዞ በጣም ረዥም ጉዞ ነው ማለት ነው። ስለዚህ ይህ ሁሉ የሚያሳየው ዳይጀሽን ከምን እስከ ምን እንደሚሰራ ለማሳየት ነው ማለት ነው። እና አሁን ስለ ሃይድሮክሎሪክ አሲድ እናያለን ወይም ደግሞ HCl። ይሄ HCl ጨጓራችን ውስጥ ያለ አሲድ ነው ብያችኋለሁ። HCl is so strong that it can dissolve an iron nail in a matter of hours። HCl የሚባለው በጣም ጠንካራ የሆነ አሲድ ነው። አይረን ወይም ደግሞ ብረትን በሰዓታት ዲዞልቭ ወይም ደግሞ ማሟሟት የሚችል አይነት ኃይል ያለው ነው። however ነገር ግን our stomach create it for the purpose of facilitating proteins digestion in the stomach by creating acidic environment from the action of pepsin enzyme and on protein ይላል። ነገር ግን ጨጓራችን ይህንን የሚያመርተው ለፐርፐዝ ነው ወይም ደግሞ ለዓላማ ነው። ይሄ ዓላማ ምንድን ነው? ፕሮቲንን ለማድቀቅ ወይም ደግሞ ፕሮቲን ብቻም አይደለም የተለያዩ የምንመገባቸውን ምግቦች ለማድቀቅ ማለት ነው። ሶ ዋት ፕሮቴክት ዩር ቦዲ ፍሮም HCl። ስለዚህ ሰውነታችን ውስጥ HCl ካለ እንዴት እኛን አይፈጨንም? ውስጥ ላይ ጨጓራችን እንዴት አይፈጨውም ስንል ዋንስ ደ ስቶማክ ኢዝ ኢምፕቲ። ስቶማክ ወይም ደግሞ ጨጓራችን ባዶ ካልሆነ ምግቡን ነው የሚፈጨው። ባዶ ከሆነ ግን the production of gastric juice ስቶፕ ፕሮዳክሽኑ ወይም ደግሞ የዚህ HCl መመረት ያቆማል ማለት ነው። ስቶፕ ያደርጋል። ዋት ኪፕስ ደ ስቶማክ ፍሮም ዳይጀስቲንግ ኢትሰልፍ። እና ደግሞ አሁን ጥያቄው ምንድን ነው? ስቶማኩ ራሱን እንዴት ነው ዳይጀስት የሚያደርገው ደግሞ ራሱ እንዴት ነው የማያጠፋው ሲባል ፈርስት ፔፕሲን ኢዝ አክቲቭ ኦንሊ ዌን ኢት ሚክስድ ዊዝ ሃይድሮክሎሪክ። ይህ ፔፕሲን የሚባለው አክቲቭ የሚሆነው ከሃይድሮክሎሪክ ጋር ሚክስ ሲደረግ ነው። ሰከንድ ስቶማክ ሴክሬት ኤ ኦፍ ሙከስ። ሁለተኛ ደግሞ ይሄ ስቶማካችን ወይም ደግሞ ጨጓራችን ሙከስ ወይም ምንድነው ዝልግልግ የሚል ነገር ማለት ነው እሱን ያመርታል። ቱ ፕሮቴክት ኢትሰልፍ ፍሮም ኢትስ ኦውን አሲዲክ ኢንቫይሮንመንት። ራሱን ከአሲዲክ ኢንቫይሮንመንቱ ለመከላከል ነው ይሄ ሙከስን የሚያዘጋጀው ማለት ነው። ስለዚህ ስቶማኩ ሙከስ የሚያመርተው HCl ወይም ደግሞ ውስጥ ላይ ያሉት ሃይድሮክሎሪክ አሲዶች ራሱን አድቅቀው እንዳይጨርሱት ወይም ደግሞ እንዳያደሙት ነው ማለት ነው። ኢቨን ሶ ሴልስ ኢን ዘ ስቶማክ ላይኒንግ አር ሪፕሌስድ ኤቭሪ ፊው ዴይስ ቱ ሜንቴን ዘ ፕሮቴክቲቭ ሌየር ኦፍ ሙከስ። እና እነዚህ ሙከሶቹ በየቀኑ ነው የሚመረቱት። ምክንያቱም ይሄ ስቶማክ እነዚህ ሙከሶች ከሌሉ የጨጓራ በሽተኛ ስለምንሆን ማለት ነው። እነዚህ ሙከሶች እና ፔፕሲን አክቲቭ ስለሚሆን ነው ይሄ HCl እኛ ላይ ጉዳት የማያደርሰው እና ምግቡን ብቻ መፍጨት የሚችለው ማለት ነው። ስለዚህ HCl የሚባለው ስቶማክ ውስጥ ያለ አሲድ ነው ማለት ነው። ሜጀር ዲዚዝ ኦፍ ዳይጀስቲቭ ሲስተም። የዚህ የዳይጀስቲቭ ሲስተም ዋና የሚባሉ በሽታዎች አሉ። ዲዚዝ The secretions of the stomach are highly corrosive to living tissue and can result in ulcer. place where the mucosal lining of stomach is damaged ይላል። የስቶማክ በሽታ ምንድነው? ሃይሊ ኮሮሲቭ ነው ደግሞ አደገኛ ነው ብለው ለምኖች ለሊቪንግ ቲሹ that can result in ulcer ከምን የሚመጣ ነው? ከቁስል። አልሰር ማለት ቁስል ነው። place where the mucosal lining of the stomach is damaged የስቶማኩ ሙከስ ወይም ደግሞ ይሄ ዝልግልግ የሚለው ጨጓራችንን ከጉዳት የሚከላከለው ሙከስ ሲጎዳ ወይም ደግሞ ዳሜጅ ሲሆን ነው ይሄ አልሰር የሚባለው የሚመጣው ማለት ነው። ስቶማክ አልሰርስ ካን ሊድ ቱ ፕሮብለም ሬንጂንግ ፍሮም ይህ ስቶማክ አልሰር ወይም ደግሞ የጨጓራ ቁስለት የሚባለው ሬንጅ ፍሮም ኢንዳይጀስቲን ከምን እስከምን ነው በሽታው የሚለው ኢንዳይጀስቲን ወይም ደግሞ የምግብ አለመፈጨት ከምግብ አለመፈጨት እስከ ሃርት በርን ወይም ደግሞ ቃር የልብ በሽታ እስከ መድረስ
የልብ በሽታ እስከመሆን ሊደርስ ይችላል ማለት ነው። ቃር ይባላል ሄርት በርን ቱ ጋስትሪክ ብሊዲንግ ኤንድ ስቶማክ ካንሰር እና እስከ ስቶማክ ካንሰር ወይም የጨጓራ ካንሰር እስከመሆን ሊደርስ ይችላል። ኮንስቲፔሽን ኢዝ አናዘር ዲስኦርደር። ሌላኛው ዲስኦርደር ደግሞ ሌላኛው በሽታ ኮንስቲፔሽን ወይም ደግሞ የሆድ ድርቀት የሚባለው ነው። which results due to absorption of too much water from the colon። ይሄ ደግሞ የሚመጣው ምንድነው? በጣም ብዙ ውሃ ከኮለን አብዞርብ በሚያደርግበት ሰዓት ነው። ዲዘንተሪ ኢዝ አን ኢንፍላሜሽን ኦፍ ኢንተስታይናል ሙከሳ። ዲዘንተሪ የሚባለው የተቅማጥ በሽታ የሚባለው ነው። ኢንፍላሜሽን ወይ ደግሞ የሚያቃጥል ነገር ነው። ምናችን ነው የሚያቃጥለው? ኢንተስታይናል ሙከሳ አንጀታችን ማለት ነው። ካራክተራይዝድ ባይ ፍሪኩዌንት ሉዝ ስቱልስ ኮንቴኒንግ ሙከስ ፐስ ኤንድ ብለድ እና ይሄ ደግሞ በሽታው ምን ሊሆን ይችላል? ሙከስ ወይም ደግሞ ዝልግልግ የሚል ነገር ፐስ መግል ማለት ነው እና ሚደማም ሊሆን ይችላል ማለት ነው። ሞስት ኮመን ዲዘንተሪ ኢዝ አሞቢክ ዲዘንተሪ። የተለመደው ዲዘንተሪ ምንድነው? አሞቢክ ወይም ደግሞ አሜባ የሚባለው ነው ማለት ነው። በአሜባ ምክንያት የሆነ ተቅማጥ የሚያመው which is caused by the protozoan ኢንታሞቢያ ሂስቶሊቲካ ይላል። ይሄ ኮዙ ወይም ደግሞ ምክንያቱ ፕሮቶዛና አሞቢያ የሚባል ነው ማለት ነው። ሊቨር ሲሮሲስ ኢዝ ዲዚዝ ዛት ስሎሊ ሪፕሌስድ ሄልዚ ሊቨር ቲሹ ዊዝ ስካር ቲሹ። ሊቨር ሲሮሲስ የሚባለው የጉበት በሽታ ነው። ስሎሊ ወይም ደግሞ በቀስታ ሄልዚ ሊቨር ወይም ደግሞ ጤናኛ የሆነውን ጉበታችን ወደ ስካር ቲሹ የሚቀይር ነው ማለት ነው። ስካር ማለት ጠባሳ ማለት ነው። ወደ ጠባሳ ቲሹ የሚቀይር ነው። ኤንድ ኢቨንቹዋሊ ፕሪቨንት ዘ ሊቨር ፍሮም ፋንክሽኒንግ ፕሮፐርሊ እና ይህ ሊቨራችን ወይም ደግሞ ጉበታችን በፕሮፐርሊ እንዳይሰራ ነው የሚያደርገው ወይም ደግሞ በስነ ስርዓት ስራው እንዳይሰራ ማለት ነው። አልኮል አቢዩዝ ኤንድ ፋቲ ሊቨር ኮዝድ ባይ ኦቤሲቲ ኤንድ ዲያቤቲክስ አር ዘ ሞስት ኮመን ኮዝ ኦፍ ሊቨር ሲሮሲስ። አልኮል አብዝቶ የመጠቀምና ፋቲ ሊቨር ወይም ደግሞ በውፍረት ምክንያት የሚመጣ የሊቨር ፋት መሆን ወይም ደግሞ ስብ መብዛት እና ደግሞ ዲያቤት ወይም ደግሞ የስኳር በሽታ ለዚህ ኮመን ምክንያቶች ሊሆኑ ይችላሉ ማለት ነው። ሄሞሮይድ ዴቨሎፕ ዌን ዘ ቬን አር ፑት አንደር ፕሬሸር። ሄሞሮይድ የሚባለው ደግሞ ሰውነታችን ውስጥ ደም ሲፈስ ነው ውስጥ ላይ ማለት ነው። ይሄ ደግሞ የሚመጣው ዴቨሎፕ የሚደረገው ቬን ወይም ደግሞ ደም የሚሸከምልን ነው አይደለ? ቬን የሚባለው ፑት አንደር ፕሬሸር ወይም ደግሞ ግፊት ውስጥ በከፍተኛ ግፊት ውስጥ ሲሆን ኤንድ ቢካም ኢንጎርጅድ ዊዝድ ብለድ እና ይሄ እንዲደማ ይሆንብናል ማለት ነው። ሄሞሮይድ እንግዲህ ሰውነት ውስጥ ደም መፍሰስ ነው ብያቸዋለሁ። ምክንያቱ ደግሞ ቬን ወይም ደግሞ ደም ተሸክሞ የሚሄደው ፕሬሸር ውስጥ ሲሆን ወይም ደግሞ ግፊት ውስጥ ሲሆን ነው ማለት ነው። ኢፍ ፕሬሸር ኮንቲኒው ይሄ ግፊቱ ከቀጠለ the wall of the vein stretch ወሉ ወይም ደግሞ ግድግዳው የቬኑ ግድግዳ ስትረች ይደረጋል ወይም ይወጠራል። such distended vessel owes blood። ስለዚህ ይሄ ለምን ያጋልጠናል ማለት ነው? ዲስቴንድድ ወይም ደግሞ ይወጠራል። ብሊዲንግ ኤንድ ኢቺንግ ኢዝ ዩዥዋሊ ዘ ፈርስት ሳይን ዛት ሄሞሮይድ ሃዝ ዴቨሎፕድ ይላል። ብሊዲንግ ማለት መድማት ነው። ብሊዲንግ ማለት መድማት ነው እና ኢቺንግ ደግሞ ማሳከክ ማለት ነው እና እነዚህ የመጀመሪያ ሳይን ወይም ደግሞ ምልክቶች ናቸው ለሄሞሮይድ ማለት ነው። ወይ ማለት ሰውነታችን ውስጥ ደም እየደማ መሆኑን የሚያሳዩ ናቸው። ስትሬችንግ ኦፍ ቬን ኦልሶ ፌቨር ክሎት ፎርሜሽን ፈርዘር አግሪቬቲንግ ስዌሊንግ ኤንድ ፔን እና ይህ ቬን ሲስትረስ ሲሆን ወይም ደግሞ በሚወጠርበት ሰዓት ሰውነታችን ውስጥ ስዌል ወይም ደግሞ ማበጥና ህመም ሊኖረው ይችላል። ሄሞሮይድ ሜይ ቢ ኮዝድ ባይ ኮንስቲፔሽን። ይህ ሄሞሮይድ ወይም ደግሞ ሰውነታችን ውስጥ ደም የሚደማው በምን ምክንያት ሊሆን ይችላል? ኮንስቲፔሽን ማለት የሆድ ድርቀት በሆድ ድርቀት በሽታ ሊሆን ይችላል። which may be brought on by low fiber diets እና ይሄ ደግሞ የሚመጣው ዝቅተኛ የሆነ ፋይበር ያለው ምግብ በምንመገብበት ጊዜ ሊሆን ይችላል። also repeated straining during the defecation force blood down into the rectal veins increasing pressure in those vein and possibly cause ሄሞሮይድ ይላል። ስለዚህ በአጠቃላይ ቬን ላይ ፕሬሸር ሲጨመርበት ሄሞሮይዶም ሰውነት ውስጥ ደም መድማት ይፈጠራል ማለት ነው። እሺ የዛሬ ክላሳችን ይህንን ይመስላል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቀጣይ ሪስፓራቶሪ ሲስተም የሚለውን ይዤላችሁ እመጣለሁ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።